7.5 ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ። በዚህ ስር የምንመለከተው የህዝብ ስርጭት ኢትዮጵያ ውስጥ ምን ይመስላል የሚለው ነው። የህዝብ ስርጭት ስንል ሰዎች የት የት ቦታ ላይ የተፈጥሮን ሀብት እየተጠቀሙ እየኖሩ ነው የሚለውን የሚያሳይ ነው። የህዝብ ስርጭት አንድ አይነት አይደለም፣ ከቦታ ቦታ ይለያያል። እንዲለያይ የሚያደርገው ሰው ሰራሽና የተፈጥሮ ሁኔታዎች አሉ። የተፈጥሮ ሁኔታን ብንመለከት ወይም ፊዚካል ፋክተር የሚለውን ብንመለከት የአየር ሁኔታ፣ የአፈር ምርታማነት ወይም ደግሞ የአፈር ለምነት፣ የአካባቢው እጽዋት የያዘና ያልያዘ መሆኑ፣ እንዲሁም ደግሞ ያሉት ተፋሰሶች፣ ከዚህም በላይ ደግሞ የመሬት አቀማመጥ የሰዎችን አኗኗርና ስርጭታቸውን ይወስናል። የሰው ሰራሽ የምንለው ደግሞ የሰዎች እንቅስቃሴ፣ የሰዎች የኢኮኖሚ እንቅስቃሴ፣ የከተሜነት፣ የኢንዱስትሪ እንዲሁም ደግሞ ዲሞግራፊክ ቫሪያብሎች፣ እነዚህ ሰው ሰራሽ ተጽዕኖ አድራጊዎች ናቸው በሰዎች ስርጭት ወይም ፖፑሌሽን ዲስትሪቢዩሽን ላይ። 7.5.1 ሜዠርስ ኦፍ ፖፑሌሽን ዲስትሪቢዩሽን። ፖፑሌሽን ዴንሲቲ። ፖፑሌሽን ዴንሲቲ ማለት የህዝቡ ብዛት ከቆዳ ስፋቱ አንጻር ምን ያህል ነው የሚለውን የሚያሳይ ነው። በሶስት መንገድ ይህንን ማወቅ እንችላለን። የመጀመሪያው ክሩድ ዴንሲቲ የሚል ነው። ክሩድ ዴንሲቲ ማለት በቀላሉ ያለው የጠቅላላ ህዝብ ሲካፈል ባለው የቆዳ ስፋት ይታወቃል ማለት ነው። ይህም ማለት አንድ ማህበረሰብ ያለው ቁጥር ላለው ጠቅላላ ቆዳ ስፋት ሲካፈል ምን ያህል ሰዎች ምን ያህል ቦታ ላይ እየኖሩ ነው የሚለውን የሚያሳይ ነው። ለምሳሌ ኢትዮጵያ ውስጥ በ1990 ዓ.ም ክሩድ ዴንሲቲው 40.74 ሰዎች በኪሎ ሜትር ስኬር ነው። ይህም ማለት ምንድነው? በኪሎ ሜትር ስኬር 40.74 ሰዎች ይኖራሉ ማለት ነው። በ1998 ይህ ቁጥር ከፍ ብሎ በኪሎ ሜትር ስኩዌር 52 ሰዎች ይኖራሉ። አሁን ባለው ሁኔታ ግን 100 ሰዎች በኪሎ ሜትር ስኩዌር ይኖራሉ ማለት ነው። ከአካባቢ አካባቢ ይለያያል ይሄ የክሩድ ዴንሲቲ። ኢትዮጵያ ውስጥ ለምሳሌ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ክሩድ ዴንሲቲው በጣም ከፍተኛ የሚባል ነው። ይህም ምንድነው? 173 ሰዎች በኪሎ ሜትር ስኩዌር ይኖራሉ። ሌላኛው ከፍተኛ የሚባለው ኢትዮጵያ ውስጥ የአማራ ክልል ነው። ዝቅተኛ የሚባል ክሩድ ዴንሲቲ ያላቸው ደግሞ እንደ ጋምቤላ 13 ሰዎች ናቸው በኪሎ ሜትር ስኩዌር። ሶማሊያ፣ አፋር፣ ቤኒሻንጉል ጉሙዝ እነዚህ ዝቅተኛ የሆነ ክሩድ ዴንሲቲ ያላቸው ናቸው። የክሩድ ፖፑሌሽን ዴንሲቲ በአካባቢዎች ያለውን ልዩነት የሚደብቅ ነው። ኢትዮጵያ ውስጥ በ2015 ዓ.ም ክሩድ ፖፑሌሽን ዴንሲቲ ምን ይመስላል የሚለውን በክልሎች መካከል ያለውን ለማሳየት ይህን ቴብል ማየት እንችላለን። ለምሳሌ ትግራይን ብንወስድ ትግራይ ጠቅላላ የህዝብ ቁጥር 5,247,005 ነው። ያለው የቆዳ ስፋት በኪሎ ሜትር ስኩዌር 84,722 ነው። ስለዚህ ክሩድ ፖፑሌሽን ዴንሲቲውን ስናይ ደግሞ ያለውን ጠቅላላ የህዝብ ቁጥር ባለው ጠቅላላ የቆዳ ስፋት ስናካፍል 61.9 ፐር ኪሎ ሜትር ስኩዌር ይሆናል ማለት ነው። ክሩድ ዴንሲቲ በክልሎች መካከል ያለውን ልዩነት አይተናል። ይህ ልዩነት በዞኖች መካከል ደግሞ በጣም እየጎላ ይመጣል። አንዳንድ ዞኖች ለምሳሌ ብዙ ቁጥር አላቸው ወይም ደግሞ ክሩድ ዴንሲቲያቸው ከፍተኛ ነው። ለምሳሌ ጌዲዮ፣ ሲዳማ፣ ከምባታ፣ ጉራጌ፣ ወላይታ፣ ሀዲያን ብንመለከት 300 ሰዎች እና ከዚያ በላይ የሚሆኑ በኪሎ ሜትር ስኩዌር ውስጥ ይኖራሉ። በአንጻሩ ግን እንደ ካማሺ፣ መተከል ያሉ ሰዎች ደግሞ በጣም ዝቅተኛ ክሩድ ዴንሲቲ ያላቸው ናቸው። ይህም ከ20 ሰዎች በታች ነው በኪሎ ሜትር ስኩዌር የሚኖሩት። ወደ ታች ወደ ዝቅተኛ የአስተዳደር ክፍል ከሄድን የፖፑሌሽን ዴንሲቲ ወይ ደግሞ የህዝብ ክምችት ልዩነቱን እናገኛለን። ለምሳሌ ወናጎ፣ ዳሞት፣ ጋሌ፣ አለታ ወንዶ፣ ይርጋ ጨፌ፣ ዳራ፣ ካቸቤራ፣ አንገጫ፣ ሶዶ ዙሪያ፣ ሸበዲኖ እና ጠሪዳ ጋሜላ የሚባሉ አካባቢዎች በጣም የተጨናነቀ ህዝብ ያላቸው ናቸው። ይህም 500 ሰው በኪሎ ሜትር ስኩዌር ይኖራል። ነገር ግን ከዚህ በተቃራኒ ጉባ 10 ሰው በኪሎ ሜትር ስኩዌር ይኖራል። እዚህ ውስጥ ጎግ፣ ቬሶ፣ ዶሎቤይ እና ሊበን ይኖሩበታል። ስለዚህ ምንድነው የሚያሳየው? በአስተዳደር እርከን ወደ ታች በሄድን ቁጥር የህዝብ ክምችት ወይም ፖፑሌሽን ዴንሲቲ እየተለያየ ይመጣል። አንዱ ጋር ጭንቅንቅ አለ፣ ሌላ ቦታ ደግሞ ፈታ ብሎ ነው የሚኖረው። ፊዚዮሎጂካል ዴንሲቲ የሚገኘው ያለው ጠቅላላ ህዝብ ላለው የሚታረስ መሬት ሲካፈል ነው። ኢትዮጵያ ውስጥ ለምሳሌ በ1998 ዓ.ም 61.8 ሰዎች በኪሎ ሜትር ስኩዌር ናቸው ማለት ነው ፊዚካል ዴንሲቲው። ኢትዮጵያ ውስጥ የሚታረስ መሬት 969,680 ኪሎ ሜትር ስኩዌር ነው። ስለዚህ ኢትዮጵያ ውስጥ ያለው ፊዚካል ዴንሲቲ ከሌሎች ሀገራት ጋር ስናነጻጽረው በጣም ዝቅተኛ ነው። ለምሳሌ ጃፓን 1732 በኪሎ ሜትር ስኩዌር፣
ግብፅ ደግሞ 1575 ሰዎች በኪሎ ሜትር ስኩዌር፣ ኔዘርላንድ ደግሞ 1220 ሰዎች በኪሎ ሜትር ስኩዌር ነው። ስለዚህ ፊዚዮሎጂካል ዴንሲቲ ኢትዮጵያ 61.8 ነው በኪሎ ሜትር ስኩዌር። ይህ ዝቅተኛ ነው ማለት ነው። አግሪካልቸራል ዴንሲቲ የሰው ህዝብ ቁጥር ሲካፈል ለጠቅላላ ለሚታረስ መሬት በሚደረግ ካልኩሌሽን የሚገኝ ነው። ይህ ደግሞ ሩራል ዴንሲቲ በመባልም የሚታወቅ ነው። አብዛኛዎቹ ታዳጊ ሀገሮች በዚህ በአግሪካልቸራል ዴንሲቲ አንዱ ከሌላው ብዙም ልዩነት የማይታይበት ነው። ይህ የአግሪካልቸራል ዴንሲቲ ከፊዚዮሎጂካል ዴንሲቲ አንጻር ትርጉም ያለው ውጤት የምናገኝበት ነው። ምክንያቱም የህዝብ ጫና ምን ያህል ነው በተፈጥሮ ላይ የሚለውን እንድናውቅ ያደርገናል። ኢትዮጵያ ውስጥ በጣም ከፍተኛ የሆነ አግሪካልቸራል ዴንሲቲ ያላቸው ወይም ደግሞ የህዝብ ቁጥር ከመሬት አንጻር ሲነጻጸር ከፍተኛ የሆነው ከመሬት አንጻር ስንል ለሚታረሰው መሬት ወይም ደግሞ ለም መሬት ማለታችን ነው። ስለዚህ ይህ ከፍተኛ የሆነበት ሶማሌ፣ አፋርና ጋምቤላ ነው። በእነዚህ ክልሎች ውስጥ ሬሾ ከፍተኛ የሆነው ምክንያት የሚታረሰው መሬት ዝቅተኛ በመሆኑ ነው፣ ከህዝብ ቁጥሩ አንጻር ማለት ነው። ነገር ግን ይህንን ማስተካከል የሚቻልበት ቴክኒክ አለ። ይህ ምንድነው? መሬትና ውሃ ስላለ እነዚህን መሬቶች በመስኖ ልማት በመጠቀም በማስፋፋት ሬሾ እየቀነሰ እንዲመጣ ማድረግ ይቻላል። ሌላው የደቡብ ብሔር ብሔረሰቦች እንዲሁም ከፍተኛ የሆነ ሬሾ ያለበት ነው። እዚህ ደግሞ ከፍተኛ ሬሾ እንዲሆን ያደረገው ምንድነው? የሚታረሰው መሬት ሳይሆን የህዝቡ ቁጥር በጣም ከፍተኛ ነው። የሚታረስ መሬት አለ፣ ነገር ግን ህዝቡ በዛው ልክ በጣም ከፍተኛ ነው ማለት። ዝቅተኛ የሚባል ያላቸው ደግሞ ማን ናቸው? ዝቅተኛ አግሪካልቸራል ዴንሲቲ አንደኛው ቤኒሻንጉል ጉሙዝ ነው 3.8፣ አምሃራ 5፣ ኦሮሚያ 5.6፣ ትግራይ ደግሞ 5.9 ነው። 7.5.2 ፋክተርስ አፌክቲንግ ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ ውስጥ ያሉትን የህዝብ ስርጭት ምንድን ነው የሚወስናቸው ወይም ዲተርሚን የሚያደርጋቸው ብለን ስናይ በሁለት ይከፈላል። የመጀመሪያው ፊዚካል፣ ሁለተኛው ደግሞ ሂማን ፋክተር። ፊዚካል ስንል ውጫዊ ወይም ተፈጥሯዊ ማለታችን ነው። ሂማን ደግሞ ሰው ሰራሽ። ከመጀመሪያው ስንጀምር ፊዚካል ፋክተርስ እዚህ ውስጥ የሚካተቱት እንደ ክላይሜት፣ የአየር ሁኔታ፣ በተለይ ደግሞ የዝናብ ሁኔታ፣ የአየር ጠባይ፣ ለምሳሌ መሞቅ፣ መቀዝቀዝ፣ የመሬቱ ወይም የአፈሩ ለመላሜ፣ እንዲሁም ደግሞ እጽዋት መኖራቸው እዛ አካባቢ። ከዚህም በተጨማሪ ደግሞ የውሃ ተፋሰስ መኖሩ፣ መሬቱ ደግሞ የተስተካከለ ነው ወይስ አይደለም የሚሉት እነዚህ ፊዚካል ፋክተሮች ናቸው። በረሃማ የሆኑ አካባቢዎች ከፍተኛ የሆነ ሙቀት እንዲሁም ዝቅተኛ የሆነ ዝናብ ስላላቸው እዚህ አካባቢ የሚኖሩ ህዝቦች ቁጥራቸው ትንሽ ነው። ነገር ግን ከፍታማ አካባቢ የሚኖሩ እንዲሁም ደግሞ በቂ የሆነ ዝናብ የሚያገኙ አካባቢዎች ደግሞ ብዙ ወይም ደግሞ በጥግግት የሚኖር ህዝብ አላቸው ማለት ነው። ስለዚህ የአየር ሁኔታ፣ የአየር ጠባይ ለሰዎች ተጠጋግቶ በርከት ብሎ አንድ አካባቢ መኖር ቀጥታ የሆነ ተጽዕኖ አለው። ተዘዋዋሪ በሆነ መንገድ ግን በተለይ ደግሞ እጽዋቶች ላይ፣ አፈር ላይ እንዲሁም ደግሞ የተለያዩ አይነት የግብርና ስራዎች ላይ ኢፌክት ስላለው የሰዎችን አንድ ቦታ ላይ ያለውን ጥግግት ወይም ደግሞ ብዙ ህዝብ መኖርን አፌክት የሚያደርግ ነው። ገደላማ እንዲሁም ደግሞ ወጣ ገባ የሆኑ አካባቢዎች ለግብርና ምርት የሚመቹ አይደሉም። ስለዚህ ሰዎችም እዛ አካባቢ በብዛት ስፍራው አናገኛቸውም። አንድ አካባቢ ገደላማ ካልሆነ እንዲሁም ደግሞ ቀጥ ያለ ያልተቆራረጠ ከሆነ እጽዋቶችን ለማብቀል አፈርም ለምነቱ እንዲጠብቅ ያደርጋል። በዚህ ምክንያት ብዙ ሰዎች ሊኖሩበት ይችላል። ከዚህ ጋር በተያያዘ እንግዲህ የአፈር ለምነት የሰዎችን ሰፈራ ዲተርማይን የሚያደርግ ነው። ለም የሆነ አካባቢ ለግብርና ስለሚመች ብዙ ሰዎች እዛ አካባቢ ለመኖር ይመርጡታል ማለት ነው። ለዚህ ነው ቮልካኒክ አይላንድ ኢትዮጵያ ውስጥ ከፍታማ የሆኑ እሳተ ገሞራ አክቲቭ የሆኑ አካባቢዎች ላይ መሬቱ ለም ስለሆነ እዛ አካባቢ ብዙ ሰዎች ይኖሩበታል ኢትዮጵያ። ስለዚህ ፊዚካል ፋክተር የምንለው በአልቲቲዩዱ የተወሰነ ነው ማለት ነው። ወይም አልቲቲዩድ የአንድ አካባቢን ለምሳሌ የአፈሩን ለምነት፣ የእጽዋቱን፣ የህዝብን ሰፈራ የመሳሰሉትን እንዲወስኑ ያደርጋል። ሰዎችና አልቲቲዩድ ያላቸውን ሪሌሽንሺፕ በዚህ ቴብል ላይ እንደዚህ ባለ መልኩ ቀርቧል። እንመልከተው። በመጀመሪያው ላይ የምናገኘው አልቲቲዩድ ነው በሜትር። ሁለተኛው ላይ ፐርሰንቴጅ ኦፍ ኤሪያ ወይም ደግሞ የአካባቢ የሚሸፍነው የቆዳ ስፋት ነው። ሁለተኛው ደግሞ ያሉት የህዝብ ብዛቶች በፐርሰንት ምን ያህል ነው የሚል ነው። ለምሳሌ የመጀመሪያውን ብናይ 2600 ሜትር እና ከዛ በላይ ከፍታ ያለው አካባቢ ኢትዮጵያ ውስጥ 5.8 የሚሆነውን የሀገሪቱን ቆዳ ስፋት ይዟል። እዚህ አካባቢ ደግሞ የሚኖሩት ህዝብ 10.4 ከመቶ የሚሆነውን የህዝብ ቁጥር ይዟል ማለት ነው። በመቀጠል ደግሞ ያለው ከ1800 እስከ 2600 ሜትር ከፍ ያሉ አካባቢዎች
የሀገሪቱን የቆዳ ስፋት 31.8 ይሸፍናሉ። እዛ አካባቢ የሚኖሩ ህዝቦች ደግሞ 67.1 የሚሆን የሀገሪቱን ህዝብ የሚይዝ ነው ማለት ነው። ልክ እንደዚሁ ወደ ታች ማየት ይቻላል። ዝቅታማ አካባቢዎች ከፍተኛ የሆነ ሙቀት እንዲሁም ደግሞ ዝቅተኛ የሆነ ዝናብ የሚያገኙ በመሆናቸው እዚህ አካባቢ ያሉት እጽዋቶች ትንሽ ናቸው። እነዚህ አካባቢዎች በተለይ ደግሞ ማላሪያ እና የሎ ፌቨር የሚባሉ በሽታዎች የሚያጠቃቸው በመሆኑ ሰዎች ለመኖር የሚመርጧቸው አይደሉም። አንዳንድ አካባቢዎች ለምሳሌ ናይል እንዲሁም ደግሞ ኢንደስ፣ ሃንጌሄ የሚባሉ የወንዝ ዳርቻዎች ሰዎች ለመኖር ይመርጧቸዋል። ነገር ግን ኢትዮጵያ ውስጥ ከዚህ በተቃራኒ ነው። እነዚህ አካባቢዎች ላይ ማለትም የወንዝ ዳርቻዎች ላይ ብዙ ሰዎች ለመኖር አይፈልጉም፣ ምክንያቱም በሽታዎች የሚያጠቋቸው ናቸው። ነገር ግን ዝቅታማ አካባቢዎች ብዙውን ጊዜ በዝናብ እጥረት የሚመቱ ቢሆንም ነገር ግን የመስኖ ልማት እዛ አካባቢ ቢዘወተር እንዲሁም ደግሞ የዘመናዊ ሕክምና ቢስፋፋ ብዙ ሰዎች ከከፍተኛ ቦታዎች ወይም ጥቅጥቅ ብሎ ከሚኖርበት አካባቢ ወደ እነዚህ አካባቢ መጥቶ ለመኖር ፍላጎት ያሳያል። ሌላኛው ደግሞ ሂማን ፋክተር ነው። ሂማን ፋክተር የምንለው ሰው ሰራሽ የሆኑ የሰዎች እንቅስቃሴ ነው። ይህም በሁለት የሚታይ ነው። የመጀመሪያው ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት፣ ሁለተኛው ደግሞ ታይፕስ ኦፍ ኢኮኖሚክ አክቲቪቲስ። ከመጀመሪያው ስናይ ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት በታሪክ ውስጥ የሰዎች እንቅስቃሴ ምን ይመስላል የሚለውን የሚያይ ነው። የአክሱም ስልጣኔ ከመዳከሙ በኋላ ከ7ኛው ክፍለ ዘመን በኋላ የትግሬ፣ የአማራ፣ የአገውና የጉራጌ ማህበረሰብ ወደ ደቡብ እየዘመተ እየተሰራጨ መጥቷል። በሌላ በኩል ደግሞ የኦሮሞ ማህበረሰብ ከ16ኛ እና ከ17ኛው ክፍለ ዘመን በኋላ ወደ ሰሜን እየሄደ እየዘመተ መጥቷል ማለት ነው። ስለዚህ እነዚህ ሁለቱ እንቅስቃሴዎች በማዕከላዊ ኢትዮጵያ ላይ ከፍተኛ የሆኑ የህዝብ ክምችቶች እንዲኖሩ አድርጓል። ኢኮኖሚክ አክቲቪቲስ በተለይ ከመሬት የመያዝ አቅም ጋር የተገናኘ ነው። ከመሬት የመያዝ አቅም ጋር ስንል መሬቱ ለምን አክቲቪቲ ውሏል የሚለው ነው። ለምሳሌ ደረቅ ወይ ደግሞ ከፊል ደረቃማ የሆኑ ዝቅታማ አካባቢዎች ብዙ ሰዎችን የያዙ አይደለም፣ ወይም ዴንስ ፖፑሌሽን ያላቸው አይደሉም። እነዚህ አካባቢዎች ከብት አርቢ ወይ ደግሞ በከፊል ከብት አርቢ የሚባሉ አካባቢዎች ናቸው። ስለዚህ ፖፑሌሽን ዴንሲቲያቸው ዝቅተኛ ነው። ነገር ግን በግብርና የሚተዳደሩ አካባቢዎች ብዙ ምርት ስላላቸው፣ የእህል ምርት ስላላቸው ብዙ ሰዎች እዛ አካባቢ ይኖራሉ። ነገር ግን ብዙ ምርት ያመርታል የሚለው ብቻ ሳይሆን ምን አይነት ምርት ያመርታል የሚለው ማተር ያደርጋል። በተለይ የሰሜኑ የሀገራችን ክፍል ምርታማነቱ የቀነሰ ስለሆነ የመሬቱ ብዙ ሰዎች ተከማችተው የሚገኙበት አይደለም። በተቃራኒው ደግሞ እንሰት፣ ቡና የመሳሰሉ ተክሎች በሚዘወተርባቸው አካባቢዎች ላይ ከፍተኛ የሆነ ምርታማነት ያለበት በመሆኑ ብዙ ሰዎች የሚኖሩበት ነው። ለምሳሌ የደቡብ ማዕከላዊ ዞኖች እና ወረዳዎች። የኮሜርሻል ፋርሚንግ ደግሞ እንደ አዋሽ የመሳሰሉ አካባቢዎች ላይ በመብዛታቸው ብዙ ሰዎች ወደዚህ አካባቢዎች እየተከማቹ እንዲመጡ አድርጓል። ከተሜነት መስፋፋት፣ የኢንዱስትሪ እድገት እንዲሁም ደግሞ ትራንስፖርቴሽን የህዝብ ስርጭትን አፌክት የሚያደርጉ ናቸው። 7.6 ሶሾ ካልቸራል አስፔክት ኦፍ ኢትዮጵያን ፖፑሌሽን የማህበራዊ እና ባህላዊ የኢትዮጵያን ህዝብ አኗኗር ምን ይመስላል የሚለውን እንመለከታለን። እዚህ ስር ትምህርት፣ ጤና እና ቋንቋ ምንድን ነው የሚለውን እንመለከታለን። 7.6.1 ኤዱኬሽን ትምህርት ለማንኛውም የሰው ልጅ መሰረታዊ የሆነ ህይወት እንድንኖር የሚረዳ ነው። ትምህርት ሰዎችን በልማት ሂደት ውስጥ እንዲሳተፉ የሚያደርግና ተጠቃሚ እንዲሆንም የሚያደርግ ነው። ትምህርት በጨመረ ቁጥር የሰዎች ገቢ ይጨምራል፣ ጤናቸው ይጠበቃል፣ ረጅም ዘመን እንዲኖሩ እንዲሁም በአጭሩ እንዳይሞቱ የሚያደርግ ነው። ስለዚህ የሰው ልማት ላይ ማተኮር ከልማት ጋር የተገናኘ ነው። ትምህርት ደግሞ ሰብአዊ መብት ነው። በ2016 አጠቃላይ ኢትዮጵያ ውስጥ ያሉት የአንደኛ ደረጃ ትምህርት ቤቶች 34,867 ነው። በ2016 ዓ.ም አንደኛ ደረጃ ትምህርት ቤት የሚማሩ ተማሪዎች 9,407,490 ናቸው። አጠቃላይ የአንደኛ ደረጃ ትምህርት ቤት የሚማሩ ተማሪዎች 108.7% ናቸው፣ ከ7 እስከ 14 ዕድሜ ያላቸው። ይህም ማለት ምንድነው? ብዙ ተማሪዎች ከ7 እስከ 14 ያሉት ከፍ ይላሉ ቁጥራቸው፣ በተለይ ከ7 ዓመት በታች ካሉትና ከ14 ዓመት በላይ ካሉት ጋር ሲነጻጸር። ግሮስ ኢንሮልመንት ሬት ወይ ደግሞ አብዛኛው ተማሪ ትምህርት ቤት ሄዷል ወይስ አልሄደም የሚለውን
ከአንድ ክልል ወደ ሌላ ክልል በምናይ ጊዜ የተለያየ ነው። ለምሳሌ ድሬዳዋንና አፋርን ብትመለከቱ 70 እና 66% ነው በተከታታይ። ይህም ምንድነው እዚህ አካባቢ ዝቅተኛ የሆነ ኢንሮልመንት ወይ ደግሞ ትምህርት ቤት የሚሄዱ ተማሪዎች እዚህ አካባቢ ዝቅተኛ ናቸው ማለት ነው። ጋምቤላ እና አዲስ አበባ ደግሞ ከፍተኛ የሆኑ ተማሪዎች ወደ ትምህርት ቤት የሚሄዱ ናቸው። ይህም 140 ከመቶ ነው። አዲስ አበባ ሴቶች በከፍተኛ ደረጃ ወደ ትምህርት የሚላኩበት አካባቢ ነው። ነገር ግን ሶማሌና ሀረሪን ብትመለከቱ ደግሞ በጣም ዝቅተኛ ነው። የተማሪና የክፍል ጥምርታን ብንመለከት ሀገራዊ አማካይ 55 ነው ከ1 እስከ 8ኛ ክፍል ባለው። ሶማሌ ውስጥ በጣም ከፍተኛ የሆነ ሬሾን ያለው። ይህም ማለት ምንድነው በጣም የተጠጋጋ ነው ማለት ነው። አንድ ክፍል ውስጥ ብዙ ተማሪዎች ይማራሉ እዚህ አካባቢ ከሌሎች አካባቢ አንጻር ሲነጻጸር። ፒፕል ቱ ቲቸር ሬሾ ወይ ደግሞ ተማሪና መምህር ያለው ጥምርታን በምንመለከት ጊዜ በኢትዮጵያ ደረጃ 46 ነው ለአንደኛ ደረጃ ትምህርት ከአንደኛ እስከ 8ኛ ክፍል። ፒፕል ቱ ቲቸር ሬሾ ከፍተኛ የተባለው ሶማሌ ውስጥ ሲገኝ፣ ይህን ተከትሎ ደግሞ ኦሮሚያና ደቡብ ብሔር ብሔረሰቦች ይገኛሉ። አዲስ አበባ ዝቅተኛው ነው። ኢትዮጵያ ውስጥ በ2016 ዓ.ም 3156 ሃይ ስኩል ወይም ከፍተኛ ደረጃ ትምህርት ቤቶች ይገኛሉ። በኢትዮጵያ ደረጃ ወደ ትምህርት ቤት በተለይ ደግሞ የሰከንደሪ ስኩልን አቴንድ የሚያደርጉ 29.04% ነው። አዲስ አበባ ከፍተኛ የሚባል ነው 82.27 ነው። ይህም አንደኛ ደረጃን ሳያጠናቁ ወደ ሁለተኛ ደረጃ የሚሄዱ ናቸው። በሀገር ደረጃ ወንዶች የሁለተኛ ደረጃ ትምህርታቸውን በከፍተኛ ደረጃ የሚከታተሉ ናቸው። ትግራይ፣ አማራና አዲስ አበባ ሴቶች በከፍተኛ ደረጃ የሚከታተሉባቸው አካባቢዎች ናቸው። ነገር ግን ሶማሌ ክልል ዝቅተኛ የሆነ የሁለተኛ ደረጃ ተሳትፎ የያዘ ወይ ደግሞ የሚያስመዘግብ ነው። አሁን ላይ ያለውን ሁኔታ ስንመለከት ኢትዮጵያ ውስጥ አንደኛ ደረጃ ለሁሉም እንዲዳረስ ሆኗል። እያንዳንዱ ቀበሌ ገበሬ ማህበር ቢያንስ አንደኛ ደረጃ ትምህርት ቤት አለው። በከተማና ገጠር ያሉ የሃይ ስኩሎች ብንመለከት 2016 ላይ 3156 ነው። የመንግስት ዩኒቨርሲቲዎች አሁን ባለንበት ጊዜ 45 ናቸው። ይህ ደግሞ 1990 ላይ ከነበረው በቁጥር ሁለት ከነበሩ ተሻሽሎ ነው። በመቶ ሺህ የሚቆጠሩ ኢትዮጵያውያኖች ደግሞ በከፍተኛ የትምህርት ተቋማት ውስጥ እየተማሩ ይገኛሉ።